በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 21 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 21 በዚች ቀን እመቤታችን ቅድስት ድንግል ማርያም የመታሰቢያ በዓል ነው። ጽዮን ማርያም ማለት ጽወነ እንባ መጠጊያ ማለት ነው። አንድም በምስጢሩ ማህበረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳን ጽላት ሲያገለግል በትንቢታዊ ምስጢር ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊት ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ በጊዜው ለእስራኤላውያን ክብር ሞገስ እንባ የምትሆናቸው ታቦተ ጽዮን በቅዱስ ሙሴ አማካኝነት ሰጥታቸዋል። ዘጸአት 31 12 18 ከዚህም ለ500 ዓመታት ከእነርሱ ጋር በመሆንና በፈጣሪ በእነርሱ መካከል ድልድይ ሆና ኑራለች። ከዚያም ባለቤቱ ሲፈቅድ በዘመነ ሰባ በቀዳማዊ ምኒልክ እብነ መልአክ እብነ ሐኪም አማካኝነት ወደ ኢትዮጵያ መጥታለች። እነሆ በሀገራችን ለ3000 ዓመት ቆይተዋል። ልትደፈን የቀራት ጥቂት ዓመታት ብቻ ናቸው። ጌታ እንደ ፈቀደ ቅዱስ መስቀሉን ታቦተ ጽዮን ይዘው ይኸው በቸርነቱ እንኖራለን። ያም ሆኖ ታቦተ ጽዮን መስረቅ የሚፈልጉ ብዙ ቀሳጢዎስ እንዳሉ እናውቃለን። ግን አንጨነቅም፣ ምክንያቱም የመጣችበትን የምትጠብቀውንም በፍቃድ እግዚአብሔር ነውና እንጸልያለን እንጂ አንጨነቅም። በተለያየ ወሬም ራሳችንን አናማጥንም። በባለቤቱ እንድትሄድ ከፈቀደ ደግሞ ምንም ጉልበተኛ አያስቀራትም። ታቦተ ጽዮን ብዙ ጊዜ ጽላተ ኪዳን ታቦተ ሕጉ እየተባለች ትጠራለች። ጸሌ ማለት ሰሌዳ እንደ ማለት ሲሆን ጽላት ደግሞ ብዙ ቁጥር ነው። ኪዳን ደግሞ በፈጣሪና በሰው ልጆች መካከል ያለ ውል ስምምነት ነው። ታቦት ማለት ማደሪያ እንደማለት ነው። ሕጉ የተጻፈባቸውን ሰሌዳው ጽላት ስንላቸው የጽላቱ ማደሪያ ደግሞ ታቦት ይባላል። ጽላት ታቦቱን ያመጣ ፈጣሪ ነው። በአዲስ ኪዳን ምስጢርና ሀተታ ቢኖረውም ሁለት ቦታ ላይ ስለ ታቦት ተጠቅሰው እናገኛለን። ሁለተኛ ቆሮንቶስ 6:16 ራዕይ 11:19 በመጨረሻም ኅዳር 21 ቀን ጽዮን ማርያም የምናከብርባቸውን ምክንያቶች እንመለከታለን። በዚህች ቀን አንደኛ ታቦተ ጽዮን ጽላተ ኪዳን ለሊቀ ነቢያት ቅዱስ ሙሴ መሰጠቷን እናስባለን። ይህ ሲሆንም ቅዱስ ሙሴ 40 መዓልት 40 ሌሊት ጾሞ እንደተቀበለ ሳንዘነጋ ማለት ነው። ዘጸአት 31:18 ዘዳግም 9:19 ሁለተኛ በዘመነ ኤሊ ሊቀ ካህናት ታቦተ ጽዮን በታሪክዋ ለመጀመሪያ ጊዜ በአሕዛብ ኤሊፎላውያን እጅ ተማርካለች፣ ግን ደግሞ ዳጎንን ቀጥቅጣለች። አንደኛ ሳሙኤል 5:1 ሶስተኛ በዘመነ ልበ አምላክ ቅዱስ ዳዊት በአሚናዳብ ሰረገላ ሆና ከአቢዳራ ቤት ስትወጣ ቅዱስ ንጉሥ በታላቅ ሐሴት በፊቷ ዘመረ፣ አገለገለ። ምድራዊ ክብሩን እስኪረሳ ድረስ ለታቦተ አምላክ ተቀኘላት። በዚህም ሜልኮል ንቃው ማኅፀኗን ተዘግቷል። አንደኛ ዜና መዋዕል ምዕራፍ 15 ቁጥር 25 ሊቃውንትንም ድንግል እመቤታችን ማርያም በትንቢት መነጽር ተመልክቷታል ብለዋልና። ሰላም ለኪ ማርያም እምነ ዘሰመይናኪ ወጸዋየነ ሰቦ እመርሆቀ ረአየ ዘጸላሎትኪ ሰነ ልቢሶ ዳዊት ልብሰ ክብር ዘየሃይት አይነ ቅድመ ታቦተ ሕግ ሃለየ ወአንዲ ዘፈነ እንዲል አርኬ ዘኅዳር 21 በዘመነ ንጉሥ ሰሎሞን መፍቀሬ ጥበብ ግሩም የሆነ ቤተክርስቲያን ተሰርቶላት ስትገባ ታላቅ ሐሴት ተደርገዋል። እግዚአብሔርም በደመና ወርዶ ንጉሥን አነጋግረዋል። ሁለተኛ ዜና መዋዕል 5:1 አንደኛ ነገሥት 8 ቁጥር 1 አምስተኛ በዚያው ዘመን በፈጣሪ ፍቃድ ንጉሥ ምኒልክ ቀዳማዊ እብነ ሐኪም ታቦተ ጽዮን ይዘው ወደ ኢትዮጵያ ገብተዋል። ስድስተኛ በዘመነ አጼ ባዜን በ4ኛው ዓመተ ምህረት አካባቢ አመናዊት ጽዮን ድንግል ማርያም ወደ አክሱም ጽዮን በስደት መጥታ ገብታለች። ከዚህም ጊዜም
በዚህም ጊዜ ሁለቱ ጽዮኖች ሲገናኙ ታላቅ ብርሃን አክሱምን ወጥተዋል። ሰባተኛ በአራተኛው መቶ ክፍለ ዘመን ነገሥት ጻድቃን አብርሃ ወአጽብሃ 12 መቅደሶች ያሏት ግሩም ቤተክርስቲያን ለእመብርሃን ሰርተው በዚሁ ቀን በጌታችን ተቀድሰዋል። ስምንተኛ በመጨረሻው በጊዜው ማለትም በዮዲት ጉዲትና በግራኝ አማካኝነት ስትፈርስ ወደ ዝዋይ ትሰደድ ነበር። ተመልሳ ስትታነጽም ቅዳሴ ቤቷ የሚከበረው ኅዳር 21 ነው። በእነዚህና በሌሎች ምክንያቶች ይህ በዓል ልዩ ነው። አማናዊ ጽዮን እመብርሃን ድንግል ማርያም እንዲህ እንላታለን። ቅድስት የሚለው ቃል ለሁሉም ቅዱሳት እናቶች ቢሰጥም ቅሉ ለድንግል ማርያም ሲሰጥ ግን ትርጉሙ ይለያል። እርሷ ቅድስተ ቅዱሳን፣ ንጽሕተ ንጹሐን፣ ብርክተ እምብሩካን፣ ኅሩይተ እምኅሩያት ናትና ከሰው ልጆች ሁሉ ትበልጣለች። ይቅርና የሰው ልጆች ንጹሐን መላእክትንም በንጽሕና በቅድስና ትበልጣቸዋለች። እርሷ እመብርሃን የአምላክ እናት የሰውነታችን መመኪያ ናትና። እመቤታችን ቅድስት ስንል ጽንዕት፣ ንጽሕት፣ ክብርት፣ ልዩ ማለታችን ነው። ንጽሕት ትባላለች። ሌሎች ቅዱሳን ቢነጹ ከገቢር ከነቢብ ኃጢአት ነው እንጂ ካለው ኃጢአት አይደለም። እርሷ ግን ከገቢር ካለው ንጽሕት ናትና። ለመኑ ተውህቦ ተደናግሎ ህሊና ለመላእክትኒ ኢትካሎም ኃጢአት ከማሰብ መጠበቅ ከሰው ልጆች ለማን ተሰጠው? ይህስ ለመላእክትም አልተቻላቸውም እንዲል ተአምረ ማርያም። ሁለተኛ ጽንዕት እንላታለን። ሴቶች ቢጸኑ ለጊዜው ነው እንጂ በኋላ በጊዜው ተፈቶ አለባቸው። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ድንግል ናትና። ጽንዕት በድንግልና አልባቲ ሙስና እንዳላት ቅዱስ ያሬድ። ታላቁ ቅዱስ ባስልዮስ ወትረ ድንግል ማርያም ዘለዓለማዊት ድንግል ናት እንዳለ መጽሐፈ ቅዳሴ። ድንግልን ክብርት እንላታለን። ሌሎች ሴቶች ቢከብሩ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ወልደው ነው። እመቤታችን ግን የምናከብራት ወላዲተ አምላክ የአምላክ እናት ብለን ነውና። አራተኛ እመቤታችን ልዩ እንላታለን። ከእርሷ በቀር እናት ሆና ድንግል እመቤት ሆና አገልጋይ የሆነች በድንግልና ወልዳ ወተትን ሀሊበ ድንግልናዋን ያስገኘች ሌላ ሴት የለችምና። ቅዱስ ጎርጎርዮስ ዘሮም በቤተ ክርስቲያን እጅግ ስመጥር ከሆኑት ሊቃውንት አንዱ ሲሆን ብዙ ጊዜ የሚታወቀው ገባሬ መንከራት በሚባለው ስሙ ነው። ገባሬ መንክራት የተባለው እጅግ ድንቅ የሆነ ተአምራትን በመስራቱ ነው። በአራተኛው መቶ ክፍለ ዘመን በሮም ግዛት ስር ተወልዶ ያደገው ቅዱስ ጎርጎርዮስ ከመመነኑ በፊት ቅዱሳት መጻሕፍት ተአምረ እርስ በብርሃነ እያለም ከሮም ጳጳሳት የአንዱ በማረፉ ተሻሚ ፍለጋ አበው ሱባኤ ገቡ። እግዚአብሔርም የበረሃውን ጎርጎርዮስ ፈልጉት አላቸው። እሺ ብለው ፍለጋ በረሃ ሲሄዱ ውዳሴ ከንቱን ይጠራልና ተሰወረባቸው። እነርሱ እያዘኑ ተመለሱ። በመንበረ ጵጵስናው ላይ ወንጌል አኖረውና ተለያዩ። በዚህን ጊዜ ቅዱስ መልአክ ወርዶ ጎርጎርዮስ ሆይ ልትሄድ ይገባሃል አለው። እርሱም ወደ ከተማ ወርዶ ታላቅ ሊቀ ነቢያት መለኮት ቅዱስ ጎርጎርዮስ ዘአንዚናዙን ባለበት በበዓለ ሲመቱ ተከብረዋል። ቅዱስ ጎርጎርዮስ በዘመኑ ብዙ መጻሕፍትን ደርሶ የክርስቶስን መንጋ ጠብቆ ድንቅ ተአምራትን ፈጽሞ በዚች ቀን አርፏል። ከተአምራቱም ወንድማማቾቹ ከአባቶቻቸው በወረሷት አንዲት ሐይቅ እየተጣሉ ሲሻገሩ በጸሎቱ ሐይቅን የብስ አድርጎ አስታርቋቸዋል። ቅዱስ ዮሐንስ ዘአስዩጥ በአራተኛው መቶ ክፍለ ዘመን ከተነሱ ከዋክብት ጻድቃን አንዱ ነው። እድሜው በጣም ረዥም በመሆኑ የብዙ ቅዱሳን ባልንጀራ ነበር። በገድለ አካሉን ቀጥቅጦ በስብከቱም የአስዩትን ምዕመናን አንጸ ብሎ ተአምራትም ሰርቶ በተወለደ በ125 ዓመቱ በአምስተኛው መቶ ክፍለ ዘመን መጨረሻ አካባቢ በዚች ቀን አርፏል። አምላከ ቅዱሳን የአማናዊት ጽዮን ድንግል ማርያም ጣዕመ ፍቅሯ ጸጋ በረከቱ ያሳድርብን፣ ከአበው በረከት ይክፈለን፣ አሜን። ኅዳር 21 የሚከበረው ዓመታዊ ቅዱሳን በዓላት፦ ቅድስት ጽዮን ድንግል ማርያም፣ ቅዱስ ጎርጎርዮስ ዘሮሜ፣ ቅዱስ ዮሐንስ ዘአስዩጥ፣
ቅዱስ ቆዝሞስ ሊቀ ጳጳሳት፣ ቅድስት ዲቦራ ዘድልበት፣ ቅዱስ ዘኪዎስ ሐጺር። ወርሃዊ ቅዱሳን በዓላት አበው ጎርጎርዮሳት፣ አቡነ ምእመን ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ እግዚአብሔር ምስሌኪ ሰአሊ ወጸልዪ ማርያም ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም አሜን።